ጤና ይስጥልን። ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር አጀንዳ ፕላስ ፕሮግራምን ይዘን ቀርበናል። አጀንዳ ፕላስ እንደምታውቁት ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን ብቻ የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ አዲስ አበባ ነች። እንደምታውቁት ተመልካቾች ከአንድ ወር በፊት የአዲስ አበባ የኮሪደር ልማት ተጀምሯል። የተለያዩ የአዲስ አበባ አካባቢዎችን መልክና ሁኔታ የሚቀይረው የኮሪደር ልማት በጣም በተፋጠነ ሁኔታ እየተገነባ እየተሰራ ይገኛል። ይህንን በተመለከተም ከጠቅላይ ሚኒስትር አብይ በተገኙበት በያዝነው ሳምንት የካቢኔ አባላቶች ግምገማ ተካሂዷል። ያለፈው አንድ ወር የአዲስ አበባ የኮሪደር ልማት ምን መልክ አለው የሚለውን ጉዳይ አንስተን ለመነጋገር እንሞክራለን። ይሄ የኮሪደር ልማት ሲናፈሱበት ከነበሩ ሀሰተኛ መረጃዎች ጋር በተገናኘ እውነታው ምንድነው የሚለው ነገር ለማየት እንሞክራለን። ከዚህ በተጨማሪም የአዲስ አበባ የኮሪደር ልማት ሲጠናቀቅ ለአዲስ አበባ ወይንም ለነገው አዲስ አበባ ምን ይዞላት ይመጣል የሚለውን ጉዳይ ለማንሳት እንሞክራለን። ለማንኛውም ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ። በአዲስ ዋልታ የፌስቡክ እና የዩቲዩብ ቻናል ላይም ይህንን ፕሮግራም ታገኙታላችሁ። በዛ አጋጣሚ ሀሳቦች፣ አስተያየቶች ካሉ እንድትሰጡንም በአክብሮት እንጋብዛለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች በአዲስ ዋልታ ቴሌቪዥን የአጀንዳ ፕላስ ፕሮግራምን እየተከታተላችሁ ትገኛላችሁ። በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ እንደዚሁም ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እንፈልጋለን። ቀደም ሲል እንዳስተዋወቅ ነው የዛሬው የአጀንዳ ፕላስ ቆይታችን የአዲስ አበባ የኮሪደር ልማት የአንድ ወር አፈጻጸም ምን ይመስላል የሚለውን ጉዳይ ነው የምናነሳው። በድጋሚ አብራችሁ እንድትቆዩ እንጋብዛለን። እኔም አንዋርም እንኳን አደረሳችሁ እንላለን። በዚህ አጋጣሚ አንዋር እንዴት ነህ? ስለ አዲስ አበባ ልናነሳ ነው። የኮሪደር ልማቱን በተመለከተ የበዓል ሰሞን ውስጥ ነው ያለነው። አዲስ አበባ ደግሞ በበዓል ትንሽ ለየት ያለ ገጽታ ይኖረዋል። በጣም ይደምቃል። እንግዲህ ነገ የስቅለት በዓል ነው። ከዛ በኋላም የትንሣኤ በዓል አለ። ከዚህ በኋላ ያሉት ቀናት በጣም የሚደምቁ ናቸውና አዲስ አበባ ሆኖ እሱን ማክበር ደግሞ የተለየ ስሜት ይኖረዋል። እኛ ደግሞ እንግዲህ ከልጅነት ጀምሮ እዚህ እስክንደርስ ያየነው ነገር ስለሆነ ትንሣኤ ሲመጣ የበዓላት ሰሞን ምን የተለየ ነገር ይኖረዋል? አዲስ አበባ ብቻ ሳይሆን በመላው ኢትዮጵያ ከኢትዮጵያ ውጭም ያላችሁ የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። በዓል ሲመጣ ሁል ጊዜ በዓል በጣም ብዙ ማህበራዊ መስተጋብር እንዳለ ይታወቃል። ለኢትዮጵያውያን በዓል ብዙ አስተሳሳሪ የሚያገናኘና የሚያስተሳስረን ነገር እንደሆነ ይታወቃል። ሁሉ ነገራችን አደባባይ የሚወጣበት፣ ሁሉ ነገር ወደ ገበያ የሚመጣበት የመጠያየቅ ዘመን፣ የመተያያ ዘመን ነው ተብሎ ይታመናል። ደግሞ በተለያየ አይነት መልክ ያለፈ በቁርሾም በቂምም በጥፋትም በመቀያየምም የኖረ ማህበረሰብ ይቅርታም አብሮ የሚመጣበት ዘመን ነውና እንዲሁ ለፈጣሪም ደፋ ብለን ብዙ ነገር የምንጠይቅበት ዘመን ነው። አዲስ አበባና አዲስ አበባ አይነት ደግሞ ከተሞች በዓል ሲመጣ በጣም ይደሰታሉ። ከተማው አብሮ ይነግዳል፣ አብሮ ይደሰታል፣ አብሮ የፈገግታ ዘመኑ የሚመጣበት ጊዜ እንደሆነ ይታወቃልና አዲስ አበባ ነው ያለው በጣም የተለየ መልክ ነው። በነገራችን ላይ የዘንድሮ ጾም እንደምናስታውሰው አብይ ጾምም የረመዳንም አንድ ላይ ነበረ የተጀመረው። ብዙ በረከት የተገኘበት ጊዜ ነው ማለት ይቻላል። በዓል ሲመጣ ደግሞ እንደምታውቀው በተለይ ከአዲስ አበባ ጋር በተገናኘ ኑሮ ውድነት ብዙ የሚፈትነው ከተማ ነው። አቅርቦት ብዙ የሚፈትነው ከተማ እንደሆነም ይታወቃልና በተለይ አሁን እሱን ለመቅረፍ የተለያዩ የእሁድ ገበያ እንደዚህ አይነት ነገሮች እየተለመዱ ነው። እነሱ በተወሰነ መልኩ የህብረተሰቡን ያለውን የኑሮ ጫና የሚቀርፉት ይመስለኛል። ከዛ በተጨማሪ ግን የበጎ አድራጎት ተግባራት በተለይ በዓላትን ተከትሎ ባለፉት ዓመታት በጣም እየጨመሩ መጥተዋል። ከጠቅላይ ሚኒስትሩ ጀምሮ ከከንቲባዋም ጀምሮ በየሰፈሩም ሰዎች ለአቅመ ደካሞች የሚደጉሙበት እንዲህ አይነት ነገሮች እየታዩ ነው። በክርስትናውም በእስልምና ጾም ወቅት በዓላት ወቅትምና ምን ልል ፈልጌ ነው
ከተማው ሲኖር እንደ አዲስ አበባ አይነት በጣም መደጋገፍ ያለበት ከተማው ስትኖር እንዲህ አይነት በዛ ላይ ደግሞ የኑሮ ፈተናው በሚጨምርበት ሰዓት በዓላትን የምታደምቀው እንዲህ አይነት የመተጋገዙ ባህል ሲኖር ነውና ያ ነገር በደንብ መጠናከር ያለበት ብዬ አስባለሁ። አይ ቲንክ ሁለቱም ነገር በጣም አሳሳቢ ናቸው። በሌላ መልክ ደግሞ ሁለቱም ነገር መፍትሄ ማምጣት የሚችሉ ነገሮች ናቸው። አንደኛው የኑሮ ውድነት ገበያ ሲመጣ ሁሉ ጊዜ ያ ቀደም ብለን እንዳልከው ረመዳን ነበረ። እሱን ተከትሎ ደሞ አሁን አብይ ጾም መጣ። አጠቃላይ ከተማው አነሰን በዛ የሥራ አክቲቪቲ የሥራ እንቅስቃሴው ትንሽ ቀነስ ብሎ ነበረ። እሱ እንደ አዲስ ነው የሚነሳው ካሁን በኋላ። ሁለተኛ በዓላት ሲመጡ ሁሉ ጊዜ ተከታትለው ሲመጡ የኪሳችን ወይ ደግሞ ባንካችን ላይ ተቀመጠ ወይ ደግሞ ስቶካችን እየተመናመነ ነው የሚሄደው አይደል? ለበዓል የምናወጣው በርካታ ወጪ ስለሚኖር እነዚህ ሁሉ ነገሮች ደግሞ ባልተገባ ሁኔታ ገበያው ደግሞ ሲታመስና ሲዛባ ይሄ ገበያና ይሄ ነገር ኢኮኖሚውን ቤተሰብን ሁሉንም ኪስ በጣም ያመናመናል። ስለዚህ ይሄንን ነገር ሚዛን ለማስጠበቅ ቀደም ብለን እንዳልከው ብዙ አማራጭ ማስተንፈሻ ያስፈልገዋል። ገበያዎች አማራጭ ገበያው ሁሉ ጊዜ ውድድር ያመጣል። ውድድር ደግሞ ዋጋ ለመቀነስ በጣም ይመቻል። ይሄ ነገር ከቅርብ ጊዜ ወዲህ የመጣ ነው። ስፔሲፊካሊ ያለው 5 ዓመት አንድ ባህል የመጣው የጓሮ አትክልት ወይ ደግሞ የከተማ ግብርና የሚባለው ከተማው ላይ ከበዓል ጋር የተገናኙ በጣም ብዙ ለሽያጭ የሚቀርቡ ነገር ወደ አደባባይ እየወጣ ነው። እሱ አይ ቲንክ ዋጋ ለመቀነስ በጣም መሰረታዊ ነው። ትላንትና የሚገርም በአንድ ቴሌቪዥን ላይ ስመለከት የአንድ ቤተሰብ አባላት ናቸውና ግቢ ሰፋ ያለ ግቢ ያላቸው ስለዚህ እዛ ግቢ ውስጥ እናት አባት እህት ወንድም ሆነው ነው የዶሮ ማርባት ዶሮ ያረባሉና አሁን ለገበያ በከፍተኛ ቁጥር ዶሮችና እንቁላል ምናምን አቅራቢ ሆነን ብለው የዚህ እሁድ ገበያ ላይ ቀርበው እንደዛ ነው የሚሆነው። ይኸውልህ እንደውም አንዳንድ ሀገራት ለምሳሌ ቻይና በብዙ የምትወደሰው በዚህ ነው። እያንዳንዱ ቻይና ቤት ከጀርባው የጓሮ ማሳ አለ። እያንዳንዱ ቻይናዊ ለሱፐርማርኬት ዴሊቨር የሚያደርገው ምንም ብዙ ነገር አለ። ወደዛ መመጣት አለበት። ይሄ አጠቃላይ የኢትዮጵያን የበዓል ኢኮኖሚ ኢትዮጵያ ውስጥ የበዓል ኢኮኖሚ በጣም ፔንፉል ነው። ለምን መሰለ? ከበዓሉ በኋላ ነው ህመሙ የሚመጣው። ሁሉም ሰው ያለውን የቋጠረውን ለዚሽ በዓልና ለፈጣሪማ ብሎ ያወጣዋል። ከዛ በኋላ ደግሞ ትንሽ ጨከን የሚል ገበያ ነው የሚመጣው። ስለዚህ እንደሱ እንዳይሆን የበዓል ኢኮኖሚያችን ስቶካችን ሳይሟጠጥ የሚቀጥለውን ደግሞ ቀን እንድናሳልፍ አጠቃላይ ገበያውን ማረጋጋት ቁጥጥር ምን የሚያስፈልግ ይመስለኛል። አሁን የበግ የዶሮ እንግዲህ ሰንጋ ምናምን ገበያዎች ዝም ብለ አንዳንዴ እንግዲህ ነፃ ገበያ ነው ያው ስለሚባል በዘፈቀደ እንደተፈለገ ዋጋ በሚጫንበት ሂደት ላይ መንግስት ኃላፊዎች በቀበሌ በወረዳ ያሉ ኃላፊዎች ዝም ብሎ ሄዶ ነው ወይ ትንንሽ ስራ የሚሰሩትን ሰዎች ከማሳደድ በተጨማሪ እንዲህ አይነት የበዓል ወቅቶች ላይ አንዳንዴ የበዓል ገበያዎች ኢን ጀነራል ደግሞ ገበያ ለፖለቲካል ፐርፐዝ ዋጋዎች የሚኖሩባቸው ሁኔታዎች አሉና የዋጋ ቁጥጥር በመንግስት ደረጃ ከታች እስከ ላይ በተናበበ መልኩ መደረግ አለበት። አሁን ደግሞ ከዚህ በኋላ እንግዲህ የሰርግም ወቅት ነው፣ ብዙ ነገሮች የሚመጡበት ወቅት ስለሆነ ብዙ ትኩረት ሊሰጠው ይገባል የዋጋ ቁጥጥር። ዴፊኒትሊ ሁለት መልክ ነው ያለው። አንደኛው እንደ መንግስት እንደ ኃላፊ እንደ ቤት ስራው ቁጥጥር አንድ ነገር አለ። ምክንያቱም ቁጥጥር የሌለበት ምንም ነገር ብዙ ነገር እጅና እግር አይኖረው። ሁለተኛ ደግሞ ቁጥጥር ብቻ እያደረግን ምን ዘልቅበት ዘመን አይደለም። ከዛ ይልቅ ሁሉ ጊዜ ተወዳዳሪ አማራጭ ገበያ ላይ ከመጣ በተፈጥሮ ገበያና ዋጋ ራሱን ጠብቆ ነው የሚሄደው። እንደሱ ማድረግ ይቻላል። ምርት የሚባለው ጉዳይ ስራ የሚባለው ጉዳይ ከጓሮ አትክልት ጀምሮ ወደ ገበያ የሚወጡ ነገሮች እያንዳንዱ ኢትዮጵያዊ መስራት ከጀመረ በተፈጥሮ ገበያ ማርኬት ሴት እንደዛ መደረግ ይችላል። ራሱን እያከመ ራሱን የገበያውን ተመን እየወሰነ ይሄዳል። ስለዚህ በሁለቱም መልክ ቁጥጥር ይኖራል፣ ምርት ይኖራል። ሁለቱ ገበያውንም የበዓል ኢኮኖሚውንም ስርዓት ያስይዘዋል። ማስኬድ ጥሩ ነው። በዛ ላይ ደግሞ መደጋገፉ ቅድም እንዳልነው ለምሳሌ ከተማ አስተዳደሩም ከዚህ በፊት በነበሩ በዓላት በርካታ ሰዎች እስከ 100,000 200,000 ሰዎች ድረስ ድጋፍ ያደርግ ነበር። እንቁላል ምናምን እንደዚህ በዓል ማድመቂያዎች ለረመዳንም ለኢድም እንደሱ አይነት ነገሮች ይደረጉ ነበር። ጠቅላይ ሚኒስትሩም በቀደም የማዕድ ማጋራት አድርገዋል። ብዙ መስሪያ ቤቶች ውስጥም እንዲህ አይነት ነገር እየተለመደ ነው። ባለሀብቶችም እሱ ነገር ሲሆን በዓላትን በጋረኛ በዓላት ደግሞ የሚደምቁት አንድም እንደሱ ነው፣ ሁለትም ደግሞ ሃይማኖቱም እሱን ያዛል አብሮነትንና እሱ መጠናከር ያለበት ይመስለኛል። ተመልካቾች በዚህ አጋጣሚ በድጋሚ እንኳን ብርሃነ ስቅለቱም እንኳን ለብርሃነ ትንሣኤውም አደረሳችሁ ማለት እንፈልጋለን። የሚቀጥሉት የበዓል ቀናት ጥሩ ሆነው የምታሳልፉበት እንዲሆኑም በዚሁ አጋጣሚ በእኛም በአዲስ ዋልታ
ሰራተኞችም ስም እንመኛለን ማለት ነው። ለማንኛውም ፕሮግራማችን ይቀጥላል። አጀንዳ ፕላስ ነው እየተከታተላችሁ የምትገኙት በአዲስ ዋልታ ቴሌቪዥን። የዛሬው አጀንዳችን ቀደም ሲል እንዳልነው የአዲስ አበባ ነች። እንግዲህ አንዋር አዲስ አበባ ያው በመሃል የሁሉም ኢትዮጵያውያንን የምናይበት ኢትዮጵያ አዲስ አበባን ትመስላለች፣ አዲስ አበባም ኢትዮጵያን ትመስላለች ተብሎ ይነገራል ብዙ ጊዜ። ለምን አዲስ አበባ ውስጥ የማናገኘው የለም? አማራውን፣ ኦሮሞውን፣ ትግሬውን፣ ሶማሌውን፣ አፋሩን ሁሉንም አዲስ አበባ ውስጥ እናገኛለን። አዲስ አበባም የሁሉም ኢትዮጵያውያን ላብ አርፎባት የተገነባች ከተማ ነች። የኢትዮጵያን ብቻ ሳይሆን የአፍሪካም የዓለም አቀፍ ከተማም እንደሆነች እናውቃለን። ዛሬ በእድሜ ወደ 137 ዓመት ቢሆናትም እድሜዋን የምትመጥን እድሜዋን የምትመስል ወይንም እኩዮቿን የምትመስል ከተማ አይደለችም። ከአዲስ አበባ በኋላ ተቆረቆሩ በርካታ የአፍሪካ ዋና ከተሞች ከአዲስ አበባ በብዙ መልኩ የተሻለ ሁኔታ ሲኖራቸው እንመለከታለን። አዲስ አበባ ውስጥ ብዙ ችግሮች አሉ። የመኖሪያ ቤት፣ የትራንስፖርት፣ ቅድም እንዳልነው ከንጽህና ከኑሮ ውድነት ከምናምን ጋር የተገናኙ በርካታ ነገሮች አሉ። ይሄም ደግሞ የአዲስ አበባ ሕዝብ ብዙ ምሬቶችን ብዙ ጥያቄዎችን እንዲያነሳ በተደጋጋሚ ሲያደርግ ነበረ። በተለይ ደግሞ 97 ምርጫ ላይ የነበረውን ሁኔታ እናስታውሳለን። የአዲስ አበባ ሕዝብ የለውጥ ፍላጎቱን የገለጸበትን ከዛም 2010 ላይ ለውጥ እንዲመጣ ምክንያት ከሆኑ የሀገራችን አካባቢዎች አንደኛው አዲስ አበባ ነች። ጠቅላይ ሚኒስትር አብይም ወደ ስልጣን ሲመጡ የአዲስ አበባ ሕዝብ ሰኔ 16 የምናስታውሰው ነው፣ በአደባባይ ወጥቶ ድጋፉን አሳይቷል። በወቅቱ ጠቅላይ ሚኒስትሩ የገቡት ቃል ነበረ። የአዲስ አበባን ሕዝብ የምናመሰግነው ለአዲስ አበባ ሰርተን አዲስ አበባን ለውጠን በማሳየት ነው፣ አዲስ አበባን እንደ ስሟ አዲስም አበባ እናደርጋለን የሚል ቃል ገብተው እንደነበረ እናስታውሳለን። ባለፉት 6 እና 5 ዓመታትም ብዙ ስራዎች ተሰርተዋል። ከአዲስ አበባ ጋር በተገናኘ ለውጡም በአብዛኛው በትክክል ለውጡ ለሁሉም ኢትዮጵያን የመጣው በተለየ መልኩ ግን ተጠቀመች ከተባለ አዲስ አበባ ተጠቃሚ ነች። በመንግስት በጀት የሚመጣው ነገር እንዳለ ሆኖ ከመንግስት በጀት ውጪም በርካታ ስራዎች ሲሰሩ እናስታውሳለን። የወዳጅነት ሁለቱ ፌዞችን፣ የእንጦጦን፣ የመስቀል አደባባይ፣ የአብርሆት ላይብረሪ፣ የሳይንስ ሙዚየም እያለን ብዙዎቹን መዘርዘር እንችላለን። ስለዚህ ባለፉት አመታት ከዛ በፊት ከነበሩት ሁኔታዎች አንፃር አዲስ አበባ በብዙ መልኩ የተጠቀመች ይመስላልና በዚህ ሁለቱ ነገሮች አነጻጽረን ሌሎች ሀሳቦችም እያነሳን ውይይታችንን እንቀጥል። ከለውጡ በፊት የአዲስ አበባ መልክ ምንድን ነበረ? ከዛ በኋላ ምን መጣ የሚለው። አዲስ አበባ በጣም ውስብስብ ከተማ ሆና ነው የኖረችው በኢትዮጵያ ፖለቲካል ኢኮኖሚ። በህግም አወሳስበው ነው የሄዱት፣ በስርዓትም አወሳስበው ነው የሄዱት። ይሄ ልክ አይደለም። በጣም ይገርመኛል። አዲስ አበባ ሜልቲንግ ፖት ነው። የሁሉም አሳሰብ፣ ኢኮኖሚ፣ ማህበራዊ ትስስር ቀልጦ የሚሰራበት ቦታ ነው። አዲስ አበባ የዓለም 3ኛው ዲፕሎማቲክ ከተማ ነች። አዲስ አበባ የአፍሪካ መቀመጫ ናት። አፍሪካ አጠቃላይ ዓለም ፖለቲካል ኢኮኖሚ ማየት ሲፈልግ ቀጠናው ላይ በተለየ ሁኔታ አዲስ አበባን አለማየት አይችልም። ነገር ግን ያለፉት ተከታታይ ዘመናት የነበረው አስተዳደር በህገ መንግስት ቁልፍልፉ ነው አወሳስቦት ነው ሄደው መፍታት በጣም ማይቻልበት ደረጃ አድርሶት ነው ሄደው። ይሄ አለ ምክንያት አይመስለኝም። ለዚህ ነው ይሄንን ስርዓት ማስያዝ አለብን። ይሄ ነገር ለሚቀጥለው ደግሞ ጀነሬሽን እንዴት ነው ስርዓት ይዞ መሄድ ያለበት የሚል በጣም ቆፍጠን ያለ ኃላፊነት የወሰደ አስተዳደር ነው የመጣው። ለምን መሰለ? በተወሳሰበና ባልተገባ ሁኔታ ይሄ ከተማ መሄድ የለበትም። እንዴት ነው በአዲስ አበባ ጉዳይ እድሜ ልካችን ስንከራከር የምንኖረው? የሆነ ቦታ ላይ ጋብ አድርገን እድገቱን፣ መንገዱን፣ ኢኮኖሚክ ነገሩን፣ ኢንፍሉዌንሱን ማሳደግ አለብን። እሱን ደግሞ ግድ የሚሰጠው አስተዳደር አይ ቲንክ ያለፈው 5 ዓመት አነሰን በዛ እያየን ነው ብዬ አምናለሁ። ይህንን መስራት ሲሞክር ስርዓት፣ ፖሊሲ ምናምን እሱ ላይ በጣም ያተኩራል። ይኸውልህ ያለፈው 5 ዓመት ከዛ በፊት ያልነበረ በጣም በትኩረት ለመስራት እየተሞከረ ያለው 3 ነገር ሴፍ፣ ሴኪዩር፣ ክሊን ከተማ ነው ለመስራት እየተሞከረ ያለው። ይሄ አዲስ አበባ ሴፍ መሆን አለበት፣ ሴኪዩር መሆን አለበት፣ ክሊን መሆን አለበት። ዓለም ላይ ካሉ ከተሞች ጋር የምትወዳደረው 3ቱን ስታሟላ ነው። ይሄን ለማድረግ በጣም ሂውጅ የቤት ስራ አለ። ሁልጊዜ መታሰብ አለበት ብዬ ማምነው አዲስ አበባ በሜትሮፖሊታን ሲቲ ልኬት ካያት በጣም ብዙ ነገር ይጎላታል። ይሄ ግን ማለት
ደግሞ በጎ ገጽ አላት። አንደኛው ማህበራዊ ትስስሩ በጣም በጎ ገጽ ነው። ሁለተኛ አመሰራረቷ በጣም ቆንጆ ነው። በዛ ልክ መጥቷል። ሌላ ጥያቄ ነው እስጢፋኖስ ከተማ ምንድነው? ዋና ከተማ እንዴት ነው የሚሰራው? ይኸውልህ ዓለም ላይ ብዙ ከተሞች ተሰርተው አልፈዋል። አሁንም እየተሰሩ ከተማ የተለየ ነገር የለውም። ባልተገባ መንገድ ባንለጥጠው በጣም ቆንጆ ነው። ከተማና ከተማ የሚባለው ጉዳይ የተለያየ ማንነት ያላቸው የተለያየ ኢኮኖሚ መደብ ያላቸው ቢሮክራሲ ፍጥነት ያለበት ከተማ ነው። እሱን ለመስራት ነው እንጂ የሚነሳው አንድ ከተማ አንድ ሀገር ሌላ ኢንቴንሽን የለውም። በዛ መልክ ነው መታሰብ አለበት ብዬማም። ለዚህ ነው እንትኑ ልዩነቱ ቬሪ ክሊር ነው። በዚህ መልክ እዚህ ውስጥ ደግሞ ምን ትጨምርበታለ? አዲስ አበባ የፖለቲካ ሴንተር ነች። ሁሉም ፖለቲካል ግሩፕ የፖለቲካ አይዲዮሎጂዎች ጨዋታውን ለመጫወት የሚመጣው አዲስ አበባ ነው። የሌሎች ከተሞች እኮ ነገር አንዳንድ ጊዜ ለምሳሌ ናይጄሪያ እናያለን። ተዘዋዋሪ ፍርድ ቤት የሚባል እናውቃለና ተዘዋዋሪ ከተማ እኮ ነበር የነበራቸው። አሁንም እንደዛ ናቸው። ለምን መሰለ? ሁሉ ጊዜ የለማ ከተማ ዙሪያው ላይ ያሉትም ራቅ ያሉትም ህልማቸው ምን መሰለ? እንዴት አድርገን በቀላል መንገድ በትራንስፖርት በየብስ እንዴት እንገናኝ? ምክንያቱም ኢትስ ኦል አባውት ቢዝነስ ኢኮኖሚ እድገት ጭምር ስለሆነ እንደዛ ግን ስናረጋው አልመጣም። ብዙ ክፍተቶች ነበሩ። ብዙ አሁን ታሪክ አይናችን እያየ አዲስ አበባ የተለየ ነገር ውስጥ እየገባች ነው። የተለየ ታሪክ እየተሰራ ነው አዲስ አበባ ላይ። ከዚህ በፊት በነበሩት አዲስ አበባን ትኩረት የሚሰጥም መንግስት እንዳልነበረ ይታወቃል። ከዚህ በፊት ምንድን ነበረ ስንሰማ የነበሩት? በተለይ ከአቅመ ደካሞች አንጻር ከምናምን አንጻር ብዙ ችግሮችን እንሰማ ነበረ። ትምህርት ቤት ተማሪዎች ይወድቁ ነበር የሚበሉት አተው ተብሎ ተማሪዎች ሲወድቁ ዜና ሲሰራ እናስተውሳለን። መምህራን ገንዘብ እያዋጡ ተማሪዎችን ሲመግቡ ማለት ነው። አሁን ባለፉት 5 ዓመታት ግን የትምህርት ቤቶች ምገባ ተጀምሯል። ቁርስ፣ ምሳ አዲስ አበባ ተማሪዎቿን ትመግባለች። ወደ 600 ሺህ የሚሆኑ ተማሪዎች። ቁሳቁስ መንግስት ነው የሚችለው። የትምህርት ቤት ቦርሳ፣ ደብተር፣ ዩኒፎርም። ከዛ በተጨማሪ የአቅመ ደካማ ቤቶች በተለያየ አጋጣሚዎች ሲታደሱ አይተናል። ከጠቅላይ ሚኒስትሩ ጀምሮ በከተማ አስተዳደሩም በበርካታ በጎ ፈቃደኞችም ይሄን ሲሰሩ እንመለከታለን። ከዛ በተጨማሪ ደግሞ የምገባ ማዕከላት አሉ። ሰዎች ሄደው በነፃ ምግብ የሚመገቡባቸው። ይሄ ደግሞ የስንቶችን ገመና እንደሸፈነ ስንት ቤታቸው ተዘግቶባቸው ቁጭ ያሉ እናቶች፣ አባቶች፣ በተለያየ ህመም ውስጥ የነበሩ ሰዎች እንዴት የነሱን ገመና እንደፈታ የምናስታውሰው ነው። ጠቅላይ ሚኒስትሩ በራሳቸው ከመጽሐፍ ሽያጭ በአዲስ አበባ የተለያዩ አካባቢዎች የስፖርት ማዘውተሪያዎች፣ የእግር ኳስ መጫወቻዎች ተገንብተዋል። እኛ ሰፈርም ጨምሮ ማለት ነው። የመንገድ ፕሮጀክቶች የምናስታውሰው ነው። የእሁድ ገበያን የምናስታውሰው ነው። እነዚህ ሁሉ የተሰሩትን እውቅና ሰጥቼ እኔ ሁለት ነገሮች ላይ ደግሞ በዋናነት ደግሞ ትልቁ ብዬ የማስበው አንደኛው ከዚህ በተለይ ከሴት የስልጠና ማዕከል እዚህ ቃሊቲ የተገነባው በተለያዩ ማህበራዊ ችግሮች ውስጥ ያለፉ የተለያዩ ሱሶች ውስጥ የነበሩ ሴቶች ማገገሚያ ማዕከል ተገንብቷል። ከሱ ውጭ ግን ለኔ ትልቁ አዲስ አበባ ላይ ባለፉት 5 ዓመታት ተሰራ ብዬ የማስበው የአድዋ መታሰቢያ ማዕከል ነው። የአድዋ መታሰቢያ ማዕከል የኢትዮጵያን የታሪክ ስብራት የኢትዮጵያን የታሪክ እንቅፋቶች ያስተካከለና ኢትዮጵያን ወደፊት ማስኬድ የሚችል ማስተሳሰር የሚችል ትልቅ ፕሮጀክት ነው ብዬ አስባለሁ። በአዲስ አበባም በትክክል የኢትዮጵያም የአፍሪካም ማዕከል መሆኗን የሚያሳይ ሁሉ ጊዜ የሚናፈቀውና የጋራ ትርክት መገንባት አለብን እኛ ኢትዮጵያን ብለን የምናነሳውን ጥያቄ በትክክል የፈታ ትልቅ ፕሮጀክት ይመስለኛል። እንግዲህ የዚህ የአድዋ ማዕከል መገንባት ነው የኮሪደር ልማት የሚለውን ነገር ይዞት እንዲመጣ ምክንያት የሆነውን ብቻ ሳይሆን የአድዋ ማዕከልን አድርጎ ነው በአዲስ አበባ ልማቶችን እያሰፉ መሄድ እየተፈለገ ያለው። ጨምርበት የአድዋ መታሰቢያ ማዕከል አዲስ አበባ ላይ መሀል አዲስ አበባ ላይ መሆኑ እሱን ማዕከል አድርጎ ልማቶች እየሰፉ መሄዳቸው ለአዲስ አበባ የተለየ ቅርጽ ይሰጣታል፣ የተለየ ትርጉምም አለው። ለኢትዮጵያም ቅድምና ነው የጋራ ትርክት የምንለው ነገር ለመፍጠርም የራሱን አሻራ የሚፈጥር ይመስለኛልና የአድዋ ሙዚየም ባለፈው 5 ዓመት የተለየ ትርጉም ያለው ይመስለኛል። አዲስ አበባ አጠቃላይ በማናውቀው በአዲስ በተለየና በጣም ባስገራሚ መንገድ እየተራመደ እሱ
ከተማው ላይ አሁን ስጋ ለብሶ እየተንቀሳቀሰ ዓለማየት የሚቻል አይመስለኝም። ይሄንን ትንሽ ሰፋ ስናረገው ዓለም ላይ አዲስ አበባን የሚመስሉ ከተሞች እድሜያቸው በዛ ልክ ያሉ አጠቃላይ በጣም ኢንፍሉዌንሻል የሆኑ ከተሞች እንዴት ነው እየተራመዱ የመጡት እንዴት እዚህ ጋር ደረሱ የሚል መለስ ቀለስ ብለህ ነገሩን ካስተዋልከው ይኸውልህ ሁሉ ጊዜ ከተሞች ራሳቸውን ይለውጣሉ ራሳቸውን ያድሳሉ። በጣም በቀላሉ ዩኤን ሃቢታትን ጥናት የዩኒዶን ጥናት ሁለቱ ነገሮች ላይ በጣም በስፋት ነው የሚያትቱት። ራስን ማደስ ራስን መለወጥ የከተሞች ባህሪ ነው። ከተሜነትና የከተሜን መለወጥ የምታቆመው ነገር አይደለም። ራሱን እያስገደደህ ነው የሚሄደው አንለስ ላለማየት ካልፈቀድክ በስተቀር። አዲስ አበባ በዛ ልክ ነው እየተራመደች ያለችው ያምናል። ለምን መሰለ መለወጥ የሚባለው ጉዳይ በብዙ መልክ ነው የሚታየው። መሰረተ ልማቱ አለ ብዝሃነቱ አለ ቅድም እንዳልከው በጣም ሂስቶሪካል የሆኑ ጉዳዮችን ታቆምና መላው ሀገሩን መቀየር ትችላለህ። ምክንያቱም ስፒል ኦቨር ኢፌክቱ በጣም ግዙፍ ስለሆነ እነሱ ሊጠቀለሉና አዲስ አበባን በተለየ ደረጃ እንዲሄድ ያስገድደዋል። ይኸውልህ ሁሉ ጊዜ እንደዚህ ስታረግ ይሄንን ለመለወጥ ስትነሳ ሁለት ሲሪየስ ነገሮች ነው የሚያስፈልጉ። የአዲስ አበባ አስተዳደርም ሁለት ሲሪየስ ነገሮች አሉት ብዬ አምናለሁ። አንደኛው ቴክኖክራት አቅም ያስፈልጋል። ምክንያቱም አዲስ አበባ በጣም ውስብስብ ከተማ ናት። አዲስ አበባ ለምን ታከራክራለች የሚል ጥያቄ አንስተን እናውቃለን፣ አውርተነው እናውቃለን። ለምን መሰለ ቴክኖክራቶቿ በጣም አሪፍ አልነበሩም። ለዚህ ነው አሁን ሴም ፔጅ ላይ ያለ በጣም ሲሪየስ ቴክኖክራት አሁን መጥተዋል። አቅሙን በጣም አፈርጥሞ ነው የመጣው። ሁለተኛው ብዝሃ ፍላጎት አዲስ አበባ ውስጥ ዲማንዱ በጣም ብዙ ነው። ሁለቱን ማስተናገድ የሚችል ሲሪየስ ነገር አለ። ሌላኛው የአዲስ አበባ መንገዶች የአዲስ አበባ መሰረተ ልማቶች በጥንቃቄ ያቸው በደም ካስተዋልክ አንድ ቅያስ ገብተህ አንድ መንገድ ጀምረህ ስትጠማዘዝ ነው የምትውለው። አንድ ቦታ ለመሄድ መንገዶቹ የተቀየሱት በታሪክም ወደ ኋላ ሄድ ብለህም ስታየው የከለም ቤት እንዳትነካው እየተባለ ቀያሹን ዞር ሲያደርግ የእሳቸውን በርና ደጃፍ ማከነካው አለቀልን እየተባለ ነው። የመንገድና የመሰረተ ልማት መንገዳችን በጣም ባክዋርድ ነው። በጣም ኋላ ይቀራል። እሱን የምታሻሽለው ሲሪየስ በሆነ መልክ ነው። ሁለተኛው በፕላን የተመራ ካልሆነ ነገሩ አይሰራም። ብሎ ፎር ሹር ይሄንን የምናያቸው የመሰረተ ልማትና ግራንድ የሆኑ ለውጦች ፎር ሹር ወደ ኋላ ሄድ ብለህ ካስተዋልከው በር ዘግተው የት እንደሚሄዱ አውቀው እቅድ አውጥተው የጀመሩት ፕሮጀክት ነው አንድ ባንድ እየተፈጸመ ያለው ብያምና ይሄ አዲስ አይነት መልክ ይዞት እንዲመጣ አረጋው። ይሄ ምን አረጋው? አጠቃላይ አዲስ አበባን አዲስ ለማድረግ ይችላል። ሁለተኛ መዋቅራዊ ፕላኑን በስርዓቱ ያስተካክላል። ሌላኛው በእቅድ የሚመራ ከተማውን ለማሳደግ የሚያግዝ ሲሪየስ ጉዞ ነው ብዬ ስለማስብ አዲስ አበባ ባልተገባ ሁኔታ የተጠጋጋ አኗኗር መቅረት አለበት። ግን ከሱ በላይ ከመልካ ምንድነው ከመሰረተ ልማቶች ከምናምን ዝርጋታ በተጨማሪ እንግዲህ ከንቲባ አዳነች ባለፈው ሳምንት ለአዲስ አበባ ምክር ቤት ፕሮጀክት ሲያቀርቡ ሪፖርት ሲያቀርቡ አጠቃላይ በተለይ ከዚህ ከኮሪደር ልማቱ እንደምናውቀው የኮሪደር ልማቱ 5 ክፍሎች አሉት። አንደኛው ከአድዋን ማዕከልን መታሰቢያ አድርጎ በፒያሳ አድርጎ 4 ኪሎ ከዛ ደግሞ ከ4 ኪሎ በወዳጅነት አደባባይ ምናምን አድርጎ ወደ ፒያሳ ተመልሶ የሚሄደው ከ4 ኪሎ በእንግሊዝ ኤምባሲ እስከ መገናኛ ከዛ ከሜክሲኮ በሳር ቤት ወደ አፍሪካ ህብረት ወሎ ሰፈር የሚሄደው ሌላኛው ነው። ከቦሌ በመስቀል አደባባይ 4 ኪሎ የሚሄደው ሌላኛው ነው። ከቦሌ በመገናኛ አድርጎ ሲኤምሲ ድረስ የሚሄደው ደግሞ ሌላኛው ነው። ይሄ ጠቅላላ ወደ 48.7 ኪሎ ሜትር የሚሸፍን እንደሆነ መነሻ አድርገዋል ሪፖርታቸውን ሲያቀርቡ። ከተማ ውስጥ እየተሰሩ ያሉ ይሄ የፕሮጀክት ወይም ደግሞ የኮሪደር ልማት እንዲመጣ ያስፈለገበት ዋነኛው ምክንያት አንደኛው ከተማ ውስጥ ያሉ የልማት ስራዎች የተገናኙ አይደሉም። አንዱ እዚህ ጋር አንዱ እዛ ጋር ነው። ይሄ የኮሪደር ልማት ግን እነዚህን የልማት ስራዎች እንዲገናኙ ያደርጋል የሚል አንድ ምክንያት አድርጓል። ሁለተኛው አዲስ አበባም እንደምናውቀው የትራፊክ መጨናነቅ ያለበት ከተማ ነው። ከአያት ተነስተ እዚህ ቢሮ ለመምጣት ኦር ከኮተቤ ተነስቶ ሌላ ቦሌ ለመሄድ
ሰዓታትን የሚፈጅበት ሁኔታዎች እየተፈጠሩ ነውና ይሄ ነገር መምጣቱ ይዞት የሚመጣው ለትራፊክ እንቅስቃሴም ክፍት ያደርጋል ነው። ሌላው ደካማ የፍሳሽ አወጋገድ ነው። አዲስ አበባ እንደምናውቀው ነው በየሄድንበት ዋና መንገዶች ላይ ጭምር መጥፎ ሽታ ትቦች እየፈነዱ የሚፈስባትና በቂ የሆነ የፍሳሽ ማስወገጃ ስርዓት የሌለባት ከተማ ነች። ሌላው ጎርፍ ነው። በቀደም እንኳን ስንሰማ ነበር ከጎርፍ ጋር በተገናኘ አዲስ አበባ በጣም ለጎርፍ ተጋላጭ የሆነች ከፍተኛ እንግዲህ ደጋ የሚባል ቦታ ላይ የምትገኝ ነገር ግን ለጎርፍ ዝግጅት የሌላት ከተማ እንደሆነች ይታወቃል። ሌላው እና ትልቁ እኔ ይሄ ትኩረት መሰጠቱም እንደ አንድ ትልቅ ፖይንት የምወስደው የኤሌክትሪክ መስመሮች ጉዳይ ነው። በተለይ ነባር የነበሩት አሁን ፒያሳን ብናይ መርካቶ አካባቢን ብታይ የኤሌክትሪክ መስመሮችና የቤቶች ጣራ መካከል ያለው ርቀት በጣም የተጠጋጋ ነው። በአንድ አጋጣሚ የሆነ ነገር ኤሌክትሪክ የሆነ ነገር ሊፈጠር የሚችለውን አደጋ መገመት ይቻላል። ሌላው ከመጸዳጃ እና ከማስዋብ ጋር በተገናኘ አዲስ አበባ ብዙ ክፍተት ያለባት ከተማ እንደሆነች ይታወቃል። ስለዚህ ይሄ ኮሪደር ልማቱ የመጣው በዚህ ምክንያት እነዚህን ችግሮች ለመቅረፍ ነው የሚል ምክንያት አቅርበዋል ከንቲባ አዳነች። ከዛ በላይ ግን እኔ ቅድም በተለይ ስለ አድዋ ማዕከልም ስናነሳ አንደኛ እነዚህ ነገሮች መሰራታቸው አብዛኛውን ስራ የሚሰሩት ኢትዮጵያውያን ከመሆናቸው ጋር በተገናኘ የሚሰጠን እውቀት አለ፣ በስራ የምታገኘው ልምድ ማለት ነው። ሁለተኛ የምታገኘው የአመራር ክህሎት አለ። ሶስተኛ ደግሞ እነዚህ ሀገራችን ውስጥ ያሉ ሌሎች ከተሞች ጎንደር፣ ባህር ዳር፣ መቀለ፣ ጅጅጋ፣ ጅማ እያልን የምንጠቅሳቸው ከተሞች ከዚህ ሊወስዱት የሚችል ልማዶች አሉ ወይም ደግሞ ኤክስፔሪየንሶች አሉ። ከዛ በተጨማሪ ደግሞ የማስተሳሰርም ኢፌክት አላቸው። ስለዚህ የአዲስ አበባ ላይ እየተሰራ አንድ አሁን የእግረኛ መንገድ መስፋቱ ጠቅላይ ሚኒስትር አብይም ሲያነሱት ነበርና አብዛኛው አዲስ አበባ ውስጥ ከሚከሰቱ የትራፊክ አደጋዎች ጀርባ የእግረኛ መንገድ አለመኖር አንደኛው ምክንያት ነው። ሰዎች መንገድ ላይ ይወጣሉ፣ አደጋዎች ሲፈጠሩ እናያለንና የእግረኛ መንገድ ከሰፋ ሰዎች የእግረኛ መንገድ ላይ ይሄዳሉ፣ የመኪና አደጋንም መቀነስ ይቻላልና ከተሰራው ስራ በላይ ከውበት ከምናምን ከሚለው ነገር በላይ የተሻገረ ብዙ ኢፌክቶች የሉትም ወይ? ኢትዮጵያውያንስ አያስተሳስርም ወይ ይላል። ለዚህ ነው አዲስ አበባ ንጹህ የመሆን ግዴታ አለባት። አዲስ አበባ ሴፍ የመሆን ግዴታ አለባት። አዲስ አበባ ሴኪዩር መሆን አለባት። ይሄን የሚደረገው መጀመሪያ ለከተማውና ለሀገሩ ነዋሪ በጣም የተመቸ ያደርገዋል። ምክንያቱም ኢሚዲየት ኢፌክት እዛ ላይ ያለው። ሁለተኛ በተምሳሌት ለክልሎቹ ሌላ ምሳሌ ይሆናል። ሶስተኛ ለዓለምና ለቀጠናው ትልቅ ማረፊያ ቦታ ነው የሚሆነው። ስለዚህ ለዚህ ነው ይሄ ግዴታ ውስጥ የሚከተን። ለዚህ ነው አጠቃላይ እየተሰራ ያለው መዋቅራዊ ስትራክቸር ለውጥ ነው ያለው። ስትራክቸራሊ ነው የተቀየረ ያለው። የከለም ቤት ላለመንካት የሆነ ቅርስ ነው እያልክ ላለመንካት መንገድ ማጠማዘዝ ከተማውና ቦታዎቹን በጣጥሶ ነው ያስቀመጠው። እንዴት ነው ይሄን ሪኢንቴግሬት የምታረገው የምታገናኘው? ስትራክቸራሊ ከአንድ ቦታ ተነስተ ሌላ ቦታ እንዴት ትሄዳለህ? ይሄ ሂውጅ የቤት ስራ ይጠይቃል። ለዚህ ነው የፕላን የሚመራው አክቲቪቲ ነው ማለት አንዱ ካንዱ የሚገናኘው። ለዚህ ነው ሁለተኛው የአመራሮቹ ደግሞ ቁርጠኝነት እንዳለ ሆኖ ይሄ ኮሌክቲቭሊ ከተማውን በሚገባውና በሚያስፈልገው ደረጃ ካደረስከው ዓለም የማየት ግዴታ ውስጥ ይገባል። እሱ ትራንሴንድ የሚያደርግ የፖለቲካል ኢንፍሉዌንሳችን አብሮ ያድጋል፣ የህዝብ ጠቀሜታ ያድጋል፣ ክልሎች ሌላ ምሳሌ ያገኛሉ። እንደዛ ይሆናል ብዬ አምናለሁ። ኮሪደር ልማት ዝም ብሎ ኮሪደር ማልማት አይደለም። ኮሪደር ልማት ከተማና ሀገር ማልማት ነው። ለምን መሰለ? ከተማ ትራንሴንድ እያደረገ ነው የሚሄደው። ቅድም እንዳልኩ የዩኒዶም የዩኤን ሃቢታት ጥናቶች በጣም ፎከስ የሚያደርጉት መንገድና ከመንገድ ጋር የተገናኘ መሰረተ ልማት ነው። ኢትዮጵያ ውስጥ የኤሌክትሪክ፣ የሳኒቴሽን፣ የመንገድ ጉዳዮች በሙሉ እጅና እግር የላቸውም። የቱጋ ጀመረ የቱጋ እንደምጨርስ የሚገርመኝ ደግሞ ብዙ ኢትዮጵያ ውስጥ በተለይ አዲስ አበባ ብዙ መኪና አይደለም ያለው፣ ብዙ እግረኛ ነው ያለው። እስካሁን ግን ለእግረኛ ትኩረት ተሰጥቶ አይታወቅም። የሚሰራው መንገድ ይሰራል እንጂ ለእግረኛ ምቹ ማድረግ እግረኛ ብዙ ጊዜ ታሳቢ ሲደረግ አይስተዋልም። ቀላል ነገር አይደለም። ይኸውልህ እነዚህን ነገሮች የምታረጋቸው ሪኢንቴግሬት ተደርጎ ከተማው ሌላ መልክ ነው የምትሰጠው። ሌላ መልክ ማለት ኢትስ ናት አባውት ውበት፣ ኢኮኖሚክም ሳይኮሎጂካሊም ኢንፍሉዌንስም አብሮ ነው የሚመጣው። ይኸውልህ ይሄ ከተማ ይሄ ሀገር በጣም ሂውጅ ሪሶርስ አለው።
በዚህ ኮሪደር ልማት ያስተዋልኩት ነገር ይሄ ሁሉ ሀብት አለን እንዴ እስክል ድረስ ነው ለማስተዋል የሞከርኩት። ሁለተኛ አንድን ጉዳይ ጀምረህ ለመጨረስ ካሰብክ በጥሩ ማኔጅመንት ከሄደ መሰራት እንደሚችል ለማስተዋል ሞክሬያለሁ። ሶስተኛው ብዙ ጊዜ የከተማና የሀገር ማቀው ከጉዳዩ ጋር የሚፋታው ብዬ የማምነው ሰስተነብል በሆነ ሁኔታ ነገር ማጠናቀቅ አለብህ። ፎር ሹር ይሄ ኮሪደር ልማትና ይሄ ስራ ከተጠናቀቀ በኋላ የሚቀጥለው አስተዳደር ሲመጣ መልሶ የሚያፈርሰውና የሚሰራው አይደለም። ዋንስ ኤንድ ፎር ኦል ይሄ ነገር የሚዘልቅ ነው። ብዙ እንግዲህ የግል ትዝብቶቻችንን እናነሳለን። የኮሪደር ልማት ፕሮጀክቱ ከተጀመረ በኋላ ብዙ ነገሮች ሲነሱ ነበረ። ብዙ ሀሰተኛ አሉባልታዎችም ሲነሱ ነበር። እንግዲህ ከንቲባ አዳነች በቀደም በምክር ቤቱ ተገኝተው ሪፖርት ሲያቀርቡ ለልማት ተነሺዎች እንደየምርጫቸው ካሳ መሰጠቱን ለልማት ተነሺዎች ቤት መዘጋጀቱ እንደዚህ አይነት ነገሮችን ጠቁመዋል። ይሄንን እንመለስበታለን በኋላ። ግን ከዛ በፊት ምን ሀሳቦችን ማንሳት ፈልጌ ነው። በተለይ በማህበራዊ ሚዲያ በተለይ ከኢትዮጵያ ውጭ ሆነው የተለያዩ ሚዲያዎችን እንመራለን የሚሉ ሰዎችም ይሄንን የኮሪደር ልማቱን ሌላ ስም እየተሰጠው እንደዚህ ለማድረግ ነው እየተባለ ሌላ ስራዎች ሌላ ስም ሲሰጠው ነበረ። ትላንት ጠቅላይ ሚኒስትር አብይም ከአዲስ አበባ አመራሮች ጋር ውይይት ሲያደርጉ ይሄ ፕሮጀክት ዓላማው አዲስ አበባን ማዘመን ብቻ ነው። ይሄንን በተሳሳተ መንገድ ለመግለጽ የሚሞክሩ ሰዎች አሉ ግን ብለው በስፋት ሲያነሱ ነበረ። በተለይ በውጭ ሀገር ሆነው ይሄን ነገር የተለየ ስም ለመስጠት ሲሞክሩ የነበሩ ሰዎች ወይም ሚዲያ የሚመሩ ሰዎች በዋናነት ሲያነሱ የነበረው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተገናኘ ያለውን ነገር ነውና የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ትልቅ ያው ሀገር ነች ተብሎ ብዙ ጊዜ ተገልጿልና ከአዲስ አበባም ጋር በተገናኘ ብዙ ቦታዎች አሁን በዚህ በኮሪደሩ ልማት የፈረሱባት እንደሆነ ይታወቃል። ነገር ግን ቤተክርስቲያኒቱ ይሄንን ስራ በጣም እንደምትደግፍና የሚነሱ አሉባልታዎች የሚነሱ እንትኖች የተሳሳቱ እንደሆኑ ጠቁመዋል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በልማቱ የተነሳ ከፈረሱባት ቤቶች መካከል አንደኛው በተለምዶ መሐሙድ ሙዚቃ ቤት የሚባለውና መሀል ፒያሳ የሚገኘው ህንፃ ነውና እሱ ህንፃ አሁን ፈርሶ በድጋሚ ራሱ የከተማ አስተዳደሩ በድጋሚ እንደሚገነባው ገልጾ የመሰረተ ድንጋይ የማስቀመጥ ስነ ስርዓቱ ተደርጓል። በዛ ወቅት የተናገሩት ብፁዕ አባቶች የተናገሩት ሐሳብ ግን ይሄንን የልማት ፕሮጀክት መንግስት ከሚለው በተጨማሪ ብፁዕ አባቶችም እንደሚደግፉት የገለጹበት ነውና እሱን ቪዲዮ ብናየው ምን ይመስላል? ደስ ይለኛል። ተመልካቾች ያነሱትን ሐሳብ ተከታትለን ተመልሰን ውይይታችንን እንቀጥላለን። አሁንም አብራችሁ ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልማት አትታማም፣ ታምታም አታውቅም፣ ልትታማም አትችልም። ለልማት እንቅፋት አይደለችም፣ እንቅፋትም አትሆንም። እንዲህ ያማረ ስራ ሲሰራ በጸሎቷ፣ በትምህርቷ፣ በስብከቷ ለሚመለከተው ሁሉ የተዛባ አመለካከት ያለው ሲኖር ይሄ ተገቢ አይደለም፣ የሀገር ልማት ነው፣ የሀገር እድገት ነው የሚለውን በስነ ስርዓቱ ትገልጻለች። ምክንያቱም የልማት ፊት አውራሪ ስለሆነች። እዚህ ጋር ዛሬ የተሰበሰብንበት ጽርሐ ምኒልክ በተለምዶ መሐሙድ ሙዚቃ ቤት በትክክለኛ ስያሜው ጽርሐ ምኒልክን ከወሰድነው ከተማዋን ከፍ አድርገው ካሳዩት ከመጀመሪያዎቹ ህንፃዎች አንዱና ዋናው ነው። ታሪክም አለው የራሱ አሰራር። በተለይ ጽርሐ ምኒልክን ለማፍረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላይ ክብርት ከንቲባ እንዴት እንደተጨነቁ እኔ ራሴ ምስክር ነኝ። ስለዚህ ይሄ መፍረስ ያለበት መሆኑን ተገደን ሳይሆን ወደን በስነ ስርዓቱ ደግሞ ከአስተዳደር ከቤተ ክህነት አስተዳደር ጉባኤ ጀምሮ እስከ ብፁዕ ወቅዱስ ድረስ የሚመሩት ቅዱስ ቋሚ ሲኖዶስ ድረስ ወስደን ጥናቱን አቅርበን የጋራ ውሳኔያችን በመሆኑ ለዚህ ውሳኔ ደግሞ ስለሚመለከታት የኢትዮጵያን ቤተ ክርስቲያን አይታችሁ ፈቅዳችሁ ወዳችሁ በጋራ እናልማ ብለው ባደረጉልን ጥሪና በሰጡን ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ስም እንዲሁም በቅዱስነታቸው ልባዊ ምስጋና አሁንም ደግሜ ያቀርባለሁ። በዚሁ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሚፈርሱ ቦታዎች፣ ስለሚታደሱ ቦታዎች
ፊት ለፊት ቀርበን እየተነጋገርን እየተማመን እንጂ ከዚያ ውጭ ምንም ነገር አለመሆኑን በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ያመንበትን አምነን ሳናምን ግን አላመንበትም የምንለውን ለእናንተም እንገልጻለን። ምክንያቱም የቤተ ክርስቲያን ሀብት ስለሆነ ለምእመናን ለሚመለከታቸው ሁሉ። ሌላው እንግዲህ በዚህ እስካሁን ድረስ በፈረሱት ክብርት ከንቲባ በእኛ ለካክ ከ9000 ካሬ ሜትር በላይ ፈርሰዋል። ወደፊት የምናጣራው ሆኖ ማለት ነው። የፈረሱ ቦታዎች አሉ። ተሸራራፊ 200 300 ምናምን 50 60 የሆኑ ቦታዎችን በአንድነት በማሰባሰብ ከዚሁ ግንባር ቦታ ላይ መልሰው ሰጥተውን እንደምንገነባ ተነግሮናል። ይህ ደግሞ ለቤተ ክርስቲያኒቱ ትልቅ ትንሳኤ ነው ማለት እችላለሁ በዚሁ አጋጣሚ። ከዚህ ውጭ አደራ የምንለው አሁንም በሰዓቱ ለማድረስ መልሰን የምናለማቸው ቦታዎችም እንግዲህ ከ9000 በላይ ብያለሁ። እዚህ ፒያሳ አካባቢ ያሉት ፒያሳ አካባቢ ልክ ጽራ ምኒልክ እዚያው ቦታው ላይ እንደተተከለ ሁሉ ወደ አንድነት ተሰባስበው በአንድነት ተሎ ባለፈው የሰጡልን መመሪያ ደርሶን ወደ ስራ እንድንገባ በታላቅ ትሕትና በዚሁ አጋጣሚ አሳስባለሁ። ከተማውን ለማስዋብ የሚደረጉት ለውጦች የሚያስደስቱ ናቸው። ነገር ግን ያው ጥንቃቄ የሚያስፈልገው ግን አንዳንድ ድሆች እንዳይጎዱ ጥንቃቄ ማድረግ ያስፈልጋል። መጠጊያ እንዳያጡ እንዳይጎዱ ጥንቃቄ ተደርጎ ሁሉም ነገር ያው ያማረ እንዲሆን ማድረጉ በጣም የሚደገፍ ነው እና ከዚህም ደግሞ የቤተ ክርስቲያናችን ንብረቶች የሆኑትን ያው አሁን እንደተጀመረው ሁሉ በተለይ ይህንን ታላቅ ህንፃ ታሪካዊ ቤት በበለጠ ተሰርቶ ለቤተ ክርስቲያን እንዲበረከት የተደረገው ሀሳብ እጅግ የምናመሰግነው ነው። በእውነቱ ይሄ እንግዲህ ሌሎቹም ደግሞ ያው የቤተ ክርስቲያኒቱ ንብረት የሆኑትን አሁን እንደ ብፁዕ አቡነ አብርሃም እንደገለጹት ሁሉ ሁሉም በጥንቃቄ እየተደረገ እንደሆነ እንረዳዋለን እና ለቤተ ክርስቲያን መቼስ ይሰጣል እንጂ ቤተ ክርስቲያን አትቀማም። ይሄ ደግሞ እንደሚጠበቅልን እናውቃለን፣ እናምናለን። ተመልሰናል ተመልካቾች። እንግዲህ ቀደም ሲል እንደተመለከታችሁት የብፁዕ አባቶች በጉዳዩ ላይ ሀሳቦችን ሰጥተዋልና አንዋር እንግዲህ እንደተመለከትነው ቪዲዮ ላይ ልማት ቤተክርስቲያን ልማትን እንደምትደግፍ ለልማት ለሚሰሩ ስራዎችም ጸሎት እንደምታደርግ ይሄም ስራ ከየተወሰዱት መሬቶች ተነጋግረን ተወያይተን እንጂ በጉልበት እንደሚባለው ወይ ደግሞ በተለያየ ሚዲያዎች እንደሚገለጸው ሳይሆን ይህን ነገር በቤተክርስቲያን አምናበት ተነጋግረን መፍረስ ያለባቸው ቦታዎች ናቸው እየፈረሱት ብለው ብፁዕ አቡነ አብርሃምም ብፁዕ አቡነ ማትያስም የገለጹት ነገር አለና የእምነት ተቋማት የኢትዮጵያ ኦርቶዶክስ ቤተክርስቲያን ትላንትም ኢትዮጵያን ስታለማ ከልማት ጎን እንደኖረች ይታወቃል። ዛሬም እሱን ነገር ነው ሲገለጽ የነበረውና እንዲህ አይነት ነገሮች ብዙ ሐሰተኛ መረጃዎችን የሚያጠሩ ይመስለኛል። በትክክል ቀላል ነገር አይደለም። ለዚሁ ዝግጅት ከቤተ መጻሕፍታችን ገብተን የተወሰነ መጽሐፍ ለማየት እየሞከርን ነበር። ሁለት መጽሐፎችን ለማየት ሞክሬያለሁ። እዚህ ጉዳይ ላይ ለማየት ስፔሲፊካሊ በዚህ ጉዳይ ሳይሆን አጠቃላይ እምነት እና ልማት የሚባለው ጉዳይ እንዴት ነው የሚገናኙት? የምርኛ እንደምናስበው ነው አሁን በሚባለው የፖለቲካ ካርድ ተደርጎ በሚጫወት ነው? እንደዛ አይደለም። ሁለት መጽሐፎች ላንሳለ። አንደኛው ዴቨሎፕመንት ኤንድ ኦርቶዶክስ ቸርች የሚል መጽሐፍ አየው። ሁለተኛው ኢስላም ኤንድ ዴቨሎፕመንት የሚል ሁለቱንም አግኝታል ማለት ይቻላል። እና ሁለቱንም ለማየት ስሞክር አንድ ያስተዋልኩት ነገር በሁለቱም መጽሐፍ ውስጥ ተደጋግሞ የሚነሳው ሃይማኖት የአእምሮ ልማት ውጤት ነው ይባላል። ኢን አዘር ዌይ ሃይማኖት የልማት ውጤት ነው ማለት ነው። አእምሮ ላይ የሚካሄድ የሚብሰለሰል በጣም ብዙ ስራ የምትሰራበት የልማት ውጤት ነው። ሶ ሃይማኖቶች ከልማት የምትፈታቸው አይደሉም። ለዚህ ነው ሃይማኖት የአእምሮ ልማት ውጤት ነው ተብሎ የሚነገረው። የኢትዮጵያ ኦርቶዶክስ ቸርች ደግሞ በጣም ለዘመናት በጣም በስርዓት የኖረች ቤተክርስቲያን ነች።
ቤተክርስቲያኒቱ ለዘመናት ሀገሩን ስትሰራው በራሷ መንገድ ምትችለውን ስታዋጣ ነው የኖረችው። ከልማት ጋር ተጣላች አይመስለኝም እስከማቀው ድረስ። ባልተገባ መንገድ የፖለቲካል ካርድ ለመምዘዝ መሞከር ብዙ የሚያዋጣን አይደለም። የኖርንበት ማህበራዊ ግማዳችን የኖርንበት ስር ለመበጠስ ነው እንጂ ሌላ ትርፍ ያለው አይመስለኝም። አይ ቲንክ ሁለቱም ብፁዓን ሲያነሱ በተለይ አቡነ አብርሃም ሲያነሱ ሁለት ሲሪየስ ነገር ኮንፈርም ያደርጉ ይመስለኛል። አንደኛው ያለውን ባያዝ ያጠሩ ነው ብዬ አምናለሁ። በመንግስትና በቤተክርስቲያኒቷ መካከል፣ በከተማውና በቤተክርስቲያኒቷ መካከል፣ በነዋሪውና በአስተዳደሩ መካከል ያለውን ባያዝ ያልተገባ መረጃው እንደውም ምንድነው ሚስ ኢንፎርሜሽን ነበረ ይላሉ። ይሄ አድጎ ወደ ዲስኢንፎርሜሽን እየሄደ ነበረ። የአቡነ አብርሃም ንግግር ይሄንን ባያዝ በጣም ያጠራና ይሄንን ሁሉ መረጃ ያከሸፈ ነው ይባላል። ብዙ እንግዲህ ተመልካቾችን ቪዲዮ ላይ እንዳዩት ሁለቱም ብፁዓን አባቶች ሲጠቅሱ እንደነበረው ቤተክርስቲያን ለልማቱ ሁሉ ጊዜ ተባባሪ ነች፣ ደጋፊ ነች፣ ለልማቱም ትጸልያለች፣ ልጆቿም ከዚህ የልማት ስራ ጋር እንዲተባበሩ ጥሪ ታቀርባለች የሚል ነገር ሲያነሱ ነበር። ጨምር ለዚህ ነው አቡነ አብርሃም ይሄንን ነገር ከተናገሩ በኋላ ተመልካቾቻችን ሁለቱን ካዩ በኋላ እኔም ካስተዋልኩ በኋላ ሁለት ነገር በጣም በስርዓቱ እንዲሄድ አግዟል ያምናሉ። ኢምፕሊኬሽኑ አንደኛው ቀደም ብዬ እንዳልኩት ባዝነሱን በጣም ያጠራ ነው። ሁለተኛው መንግስትና ሃይማኖት ጉዳዮቹን ሃንድል የሚያደርጉበት መንገድ እምነት፣ ባህል፣ ትውፊት የሚባለውን ጉዳይ ጠብቆ አብሮ ለመስራት ያረጋግጠ ነው ያምናሉ። ሁለቱ ነገር ቬሪ ሲሪየስ ናቸው። ይወል እስጢፋኖስ በኢትዮጵያ ፖለቲካል ኢኮኖሚ ሁልጊዜም እንደምናወራው አጀንዳ ፕላስም ላይ ሐሳብም ላይ የብሔር ፖለቲካ በጣም ፈትኖ ነው ያለ ነው። አንድ አይነት የጋራ ሀገር ለመስራት ያስፈልገናል። ኢንክሉሲቭ የሆነ ብሔራዊ ጀግና ያስፈልገናል። ግራንድ ናሬሽን ያስፈልጋል። አዲስ አበባ ላይ የአድዋ ሙዚየም የሚሰራው አጠቃላይ ትውልድ እንደ አዲስ ለማነጽ ነው። እንደ አዲስ ሀብለን ኔሽን ቢልዲንጋችንን በሚገባው መልክ ለመስራት እየተሞከረ ነው። ይሄ ሁሉ ጣጣ ውስጥ የከተተን ባልተገባ ሁኔታ የኢትዮጵያ የብሔር ፖለቲክስ ብዙ ፈተና አምጥቶብናል። እሱን ከዚህ ፖለቲካ ኢኮኖሚ ለማስወጣትና ስርዓት ለማስያዝ እየሞከረን ባለንበት ጉዞ ላይ ሃይማኖትን ፖለቲካ ውስጥ ለመክተት የሚተጋ ብዙ ሰው እያስተዋለ በጣም ይገርመኛል። እንዲሁ የብሔር ፖለቲካው የት ጋር እንዳደረሰን ያወቅነው ትልልቅ አባቶች ስላሉ እነሱ ደግሞ ይሄን ነገር ስለሚረዱ በእነሱም ኃይል ነው እስካሁን የተመጣውና አይሳካም ልለ ዴፊኒትሊ ይኸውልህ ረዳለው ይሄ ሀገር በጣም የአባቶች ሀገር ነው። ረዳለው ይሄ ሀገር በጣም የሚያብሰለስሉ የሚያስቡ ግድ የሚሰጣቸው እንደ ቤተክርስቲያኒቷ አይነት እምነት ያለበት ሀገር ነው። እዚህ ሀገር ላይ የሚመጡ መረጃዎች በጸሎታቸው ብቻ እንድናለን ብዬ በጣም አምናለሁ ስትሮንግሊ። ለዚህ ነው እሱ እንዳለ ሆኖ ግን አንዳንዱን ነገር ባህርማዶም ሆነ እዚህም ሆነ ሃይማኖትን ወደ ፖለቲካ ለመክተት መግፋት ብዙ ያዋጣል። ለምን መሰለ ማለት ማስተር ምንድነው የማይታረቅ ሐሳብ ነው ይዘይ የመጣ ያለው በጣም ፈተና ይመስለኛል። በጣም እንዲህ አይነት ሐሰተኛ መረጃዎች ደግሞ እንግዲህ በዚህ መልኩ አባቶች መተው ሲገልጹት እውነተኛ ነገሩ እየመጣ ይሄዳል። ለማንኛውም ይሄ የኮሪደር ልማት ሲጠናቀቅ ወይንም እሱን ለማጠናቀቅ 24 ሰዓት እየተሰራ እንደሚገኝ ይታወቃል። ምንድነው ይዞ የሚመጣው የሚለው ነገር በተወሰነ መልኩ መነሳት ያለበት ይመስለኛል። ቀደም የአዲስ አበባ የኮሪደር ልማቱ እንዲመጣ የሆነበት ምክንያቶች መካከል አንደኛው የመጸዳጃ ቤቶች እንግዲህ አሁን የተጀመረውንም ከመጸዳጃ ቤት ጋር ያለውን ፕሮጀክት የጽዱ ኢትዮጵያን ፕሮጀክት የምናውቀው ነውና እሱን ታሳቢ ባደረገ መልኩ አዲስ አበባ ንጹህ አረንጓዴ ስፍራ ያላት ከተማ ትሆናለች። አንደኛው ይዞላት የሚመጣው በረከት፣ ሁለተኛው የትራፊክ መጨናነቅ የምንላቸው ነገሮች በብዙ መልኩ እየቀረፈ የሚሄድ ፕሮጀክት ነው። በተለያየ አካባቢ በብዛት ችግሮች አዲስ አበባ ላይ ዋናው ፈተና የሆነው ደግሞ የፓርኪንግ ጉዳይ ነው። ስለዚህ ይሄ ኮሪደር ልማት በሚጠናቀቅበት ጊዜ በርካታ የፓርኪንግ ቦታዎች ይኖሩታል ማለት ነው። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፒያሳ አካባቢ ከምትሰራቸው ህንጻዎች መካከል አብዛኞቹ ለፓርኪንግ አገልግሎት የሚሆኑ ሚክስድ ዩዝ ህንጻዎች እንደሆኑ ይታወቃል። ሌላው የቴሌኮም አዲስ አበባ መቼም ከቴሌ ከመብራት ከውሃ ጋር በተገናኘ ብዙ ቅሬታ የሚነሳባት ከተማ ነች። ኤሌክትሪክ መስመሮቹ ያረጁ ማስተካከል የማይቻል እንደዚህ ከመሆኑ ጋር በተገናኘ አሁን ግን ስማርት በሆነ መንገድ ኤሌክትሪክ መስመሮች በተለይ ፒያሳ አሁን
የኮሪደር ልማቱ ያለበት አካባቢ ላይ በሙሉ ግራውንድ ነው የሆኑት። ስለዚህ ኤሌክትሪክ የሚበላሽበት ጠፋብኝ እንደዚህ የሚባሉት ነገሮች በአብዛኛው መቀነስ የሚቻልበትና የቱ ጋር ችግር ተፈጠረ የሚለውን ነገር በጣም ኮምፒውተራይዝድ በሆነ መንገድ ማወቅ የሚቻልባቸው ስርዓቶችን ይዞ ይመጣል። ሌላው የደረቅና የፈሳሽ ቆሻሻ አወጋገድም ከዚህ በኋላ በጣም ዘመናዊ በሆነ መንገድ የሚከናወን ነው። አደጋ ቢከሰት አይመጣም እንትተሽ ይመጣልን እንደሚባለው አደጋዎች ቢመጡ አደጋ ጎርፍ ምናምን እሳት ምናምን የምንላቸው አደጋዎች ቢመጡ እነሱን እንዴት ማስወገድ የሚቻልበት ሁኔታም በተጠና መልኩ እዚህ ፕሮጀክት ውስጥ ተካተዋል። የቴሌኮም የምናምን አገልግሎቶችም ተካተዋል። ከዛ በተጨማሪ የዘመናዊ የመኪና ቻርጅ የሚደረግባቸው የዋይፋይ ምናምን የምንላቸው ስማርት ሲቲ የሚባለው በብዙ መልኩ ተካተዋል። ሌላው የደህንነት ካሜራ ነው። አዲስ አበባ ከዚህ በኋላ አብዛኛው ቦታዋ እስካሁን የተወሰነው የአዲስ አበባ ክፍል ብቻ ነበረ በደህንነት ካሜራ ክትትል ውስጥ ያለው። አሁን ግን ይሄ ፕሮጀክት ያለባቸው አካባቢዎች ላይ በሙሉ የደህንነት ካሜራ የመግጠምና የአዲስ አበባን ደህንነት ቅድም ሴኪዩር ሴፍ ምናምን ስትላቸው የነበሩት ነገሮች አሉና እሱን ለማድረግ እንግዲህ ጸጥታ አካላት ከሚሰራው ስራ በተጨማሪ በዘመኑ ባመጣው ቴክኖሎጂም የሚሰራበት ሁኔታ ይኖራል። የሳይክል የእግረኛ መንገዶች በስፋት ይኖራሉ። ብዙ ስራዎችም እየተሰሩ እንደሆነ ጠቁመዋል። ስለዚህ በዚህ መልኩ አዲስ አበባ ውስጥ እየተሰሩ ያሉት ስራዎች አዲስ አበባ በእርግጥም ስሟን የምትመጥን እድሜዋን የምትመጥን እኩዮቿን የምትመጥን እንድትሆን ያደርጋል። ይሄ ስራ ባለፉት እንግዲህ አንድ ወር አካባቢ በርካታ ስራዎች ተሰርተዋል። ለግል ባለይዞታዎች ምትክ መሰጠቱን ወደ 2.8 ቢሊዮን ብር በጀት ተይዞ ከዛ ውስጥ ወደ 1.5 ቢሊዮን የሚሆነው መከፈሉንም ከንቲባ አዳነች ባለፈው ሳምንት ሪፖርት ሲያቀርቡ ጠቁመዋል። ሌላው በጣም ጥሩ መበረታታት አለበት ብዬ የማስበው ነገር ደግሞ የኮሪደር ልማቱ የፈጠረው የስራ እድል ነው። በአጠቃላይ ከ16000 በላይ ለሚሆኑ ሰዎች ጊዜያዊና ቋሚ የስራ እድልንም ፈጥሯልና ይሄ ፕሮጀክት ገና ካሁኑ ለዚህን ያክል ሰዎች የስራ እድል የፈጠረ ነገ ደግሞ ሲጠናቀቅና በሙሉ አቅሙ ወደ ስራ ሲገባ ብዙ ውጤቶችን ይዞ ይመጣል። ባለፈው ወር የፕሮጀክቱ አንድ ወር ቆይታ ተገምግሟል። በዚህ ሳምንት ደግሞ የፕሮጀክቱ ሁለተኛው ወር ቆይታ ምን ይመስላል የሚለው ነገር ተገምግሞ ትላንት አዲስ ዋልታን ጨምሮ በተለያየ መገናኛ ብዙሃን ሄዷል። የትላንቱ ግምገማ ማጠቃለያ ላይ ጠቅላይ ሚኒስትር አብይ ከዚህ በኋላ ያለውን ግምገማ የምንገመግመው ቢሮ ውስጥ ሳይሆን ቦታው ላይ ተገኝተን እየመረቀን ነው የሚል ነገር አንስተዋልና ጠቅላላ አድርገህ እነዚህ ፕሮጀክቶች እየተጠናቀቁ መምጣታቸው የነገው አዲስ አበባ ምን መልክ ይኖራታል? ስማርት ሲቲ የምትሰራው በረጅም ጊዜ ስራ ነው ተብሎ ይታመናል። ባለፉት ተከታታይ ቀናት 3 ሳምንት የፈጀ የስታርታፕ ኤግዚቢሽን ላይ አንድ በጣም ያስገረመኝ የስራ ፈጠራ ላንሳለን። ለከተማውም ለሀገሩም ለመጪው ዘመን አዲስ አበባና አዲስ አበባ ኢትዮጵያና ኢትዮጵያ ወደ የትኛው አቅጣጫ እየሄደች እንደሆነ አመላካች ይሆናል ብዬ ስለማስብ ነው። አታስበውም፣ አንዳንድ ጉዳዮች ላይ በፍጹም አትገምተውም። ወጣት ልጅ ነው፣ ገና ትምህርቱን በስርዓቱ የጨረሰ አይደለም። ቁጭ ብሎ ቴብሉ ላይ የሚያስረዳ ራይድ ጠርተህ ከአንድ ቦታ ወደ ፈለግከው ቦታ ትሄዳለህ አይደል? አፕሊኬሽን ላይ እንደሚጫነው አፕሊኬሽን ላይ ተጭኖ የፈለግከው ቦታ ላይ አንድ ቦቴ ነዳጅ ይቀዳልሃል። አንተ አይደለም ወደ ማዲያ የምትሄደው፣ ነዳጁን ወደ አንተ የሚመጣው ነው። ዓለም እንደዚህ እየተቀየረ ነው። አሁን ልጁ በጣም ነው የገረመኝ። ለምን ከተማው ይጨናነቃል? ለምን ከተማ ሲደረደር ይውላል? ለምን እንደዛ ይሆናል? ለምን ነዳጁ መኪናው ያለበት ቦታ አይሄድም? መስሪያ ቤት ነው ያለው። ከመስሪያ ቤት ነዳጅ መሄድ ከብዷል መቅዳት። እኔ እመጣልሃለሁ። ፖይንቱ ግን እዛ የሚያዳርስ ነዳጁ ችግር እንዳይፈጥር እንዳይፈነዳ ይህን ግን በህግ በስርዓት በአሰራርና በኢንፍራስትራክቸር ተደግፈዋል። ነገሩ ግን ይቀየራል። በዚህ መጠን ከተማውና ወጣቶቹ ስማርት እየሆኑ ነው። ከተማው ስማርት አለመሆን አይችልም። ስለዚህ ነው በጣም አስገዳጅ የሚሆነው ወደዚህ ከተማ መዞር። ይኸውልህ እነዚህ ሁሉ ነገሮች ሲሰሩ፣ እነዚህ ሁሉ ነገሮች ሲኖሩት ቀደም ብለን እንዳልነው መግቢያ ላይ የሃይማኖት አባቶች ትልቅ ሮል አላቸው አይደል? ምእመናቸውን ያሳምናሉ፣ በጣም ይጸልያሉ። ይኸውልህ እስጢፋኖስ
ሰው የሚኖረው በተስፋ ነው። ሰው የሚኖረው በሃይማኖት ነው። ሃይማኖቱን ተስፋውን ሃይማኖት ውስጥ እየጨመረ ነው የሚሆነው። እዚህ ውስጥ ስማርት የሆነ ጄኔሬሽን ይመጣል፣ ስማርት የሆነ አስተዳደር ይመጣል። ተሰብስቦ ነው እዛ የሚደረሰው። በደንብ ካስተዋልከው ከተማው በማናውቀው መንገድ እየተቀየረ ነው። በጣም ብዙ የአውሮፓ ሀገሮች መሰረተ ልማት ጨርሰው ከተሞቻቸውን አጠናቀው ሌላ ሌቭል ላይ አድርሰውታል። በጣም ብዙ የአፍሪካ ሀገሮች እዛ ሌቭል ላይ ለመድረስ እየተንደረደሩ ነው። አዲስ አበባን እንደ አዲስ ለመስራት እየሞከርን ያለ ነው። አሁን ገና 5 ዓመታችን እስከዛሬ ረስተናታል። ይኸው ለአዲስ አበባ ሊትራሊ የተረሳች ከተማ ነበረች። አዲስ አበባ የከተማ ሰው ነው። የከተማ ሰው ደግሞ ለፖለቲካ አይመችም፣ የከተማ ሰው ደግሞ ለኢኮኖሚ አይመችም አይነት ኬት የመጣ ናሬሽን እንደሆነ አላውቅም። በዛ ፓተርን ነው የመጣ ስማርት ሲቲ ለማድረግ የፈቀደ ስለዚህ አስተዳደር ማግኘት በጣም ከባድ ነው። ስማርት ወደ መሆን የምትገባ ይመስለኛል። እሱም በማድረግ ሂደት ውስጥ እንግዲህ የመኖሪያ ቤት ችግሮችን መቅረፍ፣ የትራንስፖርት፣ የመጸዳጃ ምናምን ብለን ቅድም አንተም የጠቃቀስካቸው ሁኔታዎች አሉ። አፈጻጸሙ ምን ይመስላል? ትላንት ሲገመገም በተለያየ አካባቢዎች የተለያየ አፈጻጸም እንዳለው ተጠቁሟል። እዚህ ውስጥ ግን መመስገን ያለባቸው ሰዎች አሉ። ከነሱ ውስጥ መካከል እንግዲህ ጠቅላይ ሚኒስትሩም ቁርጠኛ አመራር በመስጠት ይህንንም ሀሳብ በማመንጨት የሰሯቸው ስራዎች እንዳሉ ሆነው ከንቲባ አዳነች የሳቸው ቲም አዚሆል መመስገን ያለበት ይመስለኛል። በአጋጣሚ እኔ 2-3 ጊዜ የራሳቸው ከንቲባዋ ማታ በጣም ሌት ሰዓት ላይ ይህንን ስራ ሲያስፈጽሙ ሲመሩ አይቻለው። መንገድ ላይ በጣም ምቹ ባልሆነ ጭቃ በሆነ አካባቢና ምን ልል ፈልጌ ነው ይሄ ፕሮጀክት ሌላው ለአዲስ አበባም ለሀገራችን ይዞ መጣ ብዬ የማስበው ነገር ረጅም ሰዓት የመስራት ባህል ነው። ይሄ ፕሮጀክት 24 ሰዓት ነው። ምን መሰለህ ስቲፋኖስ it's all about leadership እና የሊደርሺፕ ፍሬምወርክ ተቀይሯል። እስከዛሬ በመናውቀው መንገድ እየተከደ አይደለም። ሊደርሺፕ የሊደርሺፕ ቲንኪንግ ነው የሚቀየረው። እሱ ከተቀየረ ትራንሴንድ ያደርጋል። እንደዛ ምናለው ይኸውልህ ጠቅላይ ሚኒስትር አብይ አህመድ ባይሆን ኖሮ እስከዛሬ የተሰራ የነበረው እነዚህን ግራንድ ፕሮጀክት ማንም አይሰራቸው። እንዳልከው ጠቅላይ ሚኒስትሩ የፈጠሩት አንድ የስራ ካልቸር አለ። ሁለተኛ እሱን ይዘው ደግሞ የመጡ ሰዎች አሉ። እንግዲህ ከንቲባ አዳነች አንዷ ናቸው። ምክትላቸውም አቶ ጃንጥራርም አቶ ጥራቱም አቶ ሞገስም ሌሎቹም አብሯቸው የሚሰሩት ሰዎችም በዚህ በኩል በጣም ውጤታማ ስራ እየሰሩ ያሉ ይመስለኛል። ሊበረታቱ የሚገባ ይመስለኛል። ከነሱ ደግሞ ሌሎች ከተሞችም ሌሎች ሚኒስትሮች እኔ እንደውም ሳስብ የነበረው አሁን ትላንትና ምንድነው ሪፖርት ሲያቀርቡ አንዳንዱን ጉዳይ ለምሳሌ ልማት ተነሾች ከፒያሳ ተነስተው ሌላ ቦታ ሲሄዱ ትምህርት ቤት ጭምር የተከፈተበት ቦታ አለ። ሌሎች ሚኒስትሮች በለኝ ሌሎች የክልል አመራሮች በለኝ ሌሎች አካባቢዎች ላይ ያሉ ሰዎችም ወይ ደግሞ መሪዎችም በተለይ ከከንቲባዋ ትልቅ ልምድ መውሰድ ያለባቸው ይመስለኛል። ለህዝብ ቅርብ ስትሆን በዚህ ደረጃ በጣም ዲተርሚንድ ሆነ በጣም በዴዲኬሽን ሲሰራ ሊታይ የሚችል ለውጥ ማምጣት እንደሚቻል ከንቲባዋ ጥሩ ምሳሌ ይመስላል። አይ ቲንክ የጠቅላይ ሚኒስትር አብይ አህመድ ቫይብራንት መሆን ሌላ ቫይብራንት የከተማ አስተዳደሮችን ነው የሚወልደው። የሳቸው ነቃ ብሎ ጧት ማታ መነሳት ሌላው ነቃ ብሎ እንዲንቀሳቀስ ያስገድደዋል። ይኸውልህ የጠቅላይ ሚኒስትር አብይ አህመድ ኤክሴፕሽናል ክህሎት ብዬ የማምነው አንድን ነገር ከጀመሩ ይጨርሱታል። ጧት ቀን ማታ ይመጣሉ። ከተማ አስተዳደር ሆነ ልተኛ ትችላለህ። ሁለተኛ አዳነች አቤቤ ደግሞ ኤክሴፕሽናሊ አዳማ ከተማን ሲያስተዳድሩ የሚያውቃቸው ይመስላል። ብዙ ነገርም ይወራል። አዲስ ነገር አይደለም። ለዚህ ነው ለሳቸው በባህሪ አዲስ ነገር አይደለም፣ ለከተማው ግን አዲስ ነው። ከተማው የተኛ ነበር ለዘመናት። ለዚህ ነው አሁን መተኛት የሚቻልበት ዘመን አይደለም። ይኸውልህ በአመራር ፍሬምወርክ ውስጥ እዚህ ሀገር ያለመድነው ጥሩ ፎሎወር መስራት ነው ብዬ አምናለሁ። ጥሩ መሪ ለመስራት ብዙ ታግተናል፣ ፎሎወር ግን የለም። ይኸውልህ ሁል ጊዜ ይባላል የአዳነች አቤቤ ቫይብራንት መሆናቸው አንደኛው ጥሩ የምንድነው የጥሩ ፎሎወር ምሳሌ ናቸው ይባላል። አንድ አስታውሳለሁ ኢሳት ላይ የትምህርት ብልጭታ የሚል ፕሮግራም ነበረ። አይ ቲንክ ማናቸው ዶክተር ታደሰ ብሩ ነበር የሚያዘጋጁት። እዛ ላይ ሁል ጊዜ የሚያወሩ ስለ ሊደርሺፕ ነው። አንድ ኮንሰፕት መጽሐፍ ጽፈውበታል አስታውሳለሁ። የፎሎወርሺፕ ባህሪያት ምንድናቸው የሚል እነሱን እንደው ተመልካቾቻችን ቢያዩት በጣም ደስ ይለኛል። ይሄን ስጠቀልለው በዓለም አይደል የሃይማኖት አባቶች ስፔሲፊካሊ ደግሞ የኦርቶዶክስ አባቶች አንድ በጣም ዝነኛ ብሂል አላቸው። አንድ ላይ ስለኖርን ለኛ አዲስ አይደለም ሙስሊምን በሆነ ማለት ነው። እንደ አንድ ሐሳብ ተናጋሪ እንደ አንድ ልብ መካሪ ሆኖ መስራት ዘመን ተሻጋሪ ውጤት ያመጣል ይባላል። አይ ቲንክ ይሄ ጸሎት
ለከተማው ይሰራለት ይመስለኛል። እንደ ቲም ነው ለመስራት እየሞከሩ ያሉት። ይሄ ትራንሴንድ እያደረገ ነው ያለፈው። እነዚህ ነገሮች ቀላል አይመስሉኝም። ብዙ ነገር አምጥተዋል ብዬ አምናለሁ። ሁለተኛ ይኸውልህ አይ ቲንክ አንዳንዱ ነገር እንደ ፓርቲ ማየት ጥቅም አለው ብዬ አስባለሁ። ይኸውልህ ብልጽግና ኤክሰፕሽናል የሚያደርገው ከሌሎቹ ፓርቲዎች ከዚህ በፊት ከነበሩት ኤክሰፕሽናል የሚያደርገው ብዙ ጊዜ የፖለቲካል ሳይንስ እና ሊደርሺፕ ላይ የሚያጠኑ ሰዎች የሚያነሱት ፕሮግሬሲቭ ፓርቲ ነው ይባላል። ለሲቹዌሽናል ለሁኔታ የሚመች አመራር ያስቀምጣል፣ ለሁኔታ የሚመች መፍትሄ ያስቀምጣል ይባላል። የበፊቱ ስታክ ያደርጋል አንድ ቦታ ላይ ለመለወጥ ገና ስብሰባ ግምገማ ሲል ነው የሚኖረው። ሲቹዌሽናል አይደለም። የአዲስ አበባ ደግሞ ቶሎ ካልቀያየርክ ውሳኔ ቶሎ አስቸጋሪ። ትላንትና አንድ የአዲስ አበባ ምክር ቤት አባልን በአንድ ሚዲያ ላይ ቃለ ምልልስ ይደረግላቸው ነበርና ቃለ ምልልስ የሚያደርግላቸው ሰው ከዚህ ፕሮጀክት ውስጥ ኔጌቲቭ ነገር ነው ማውጣት የፈለገው እና የሚጠይቃቸውን ጥያቄ በሙሉ የሚመልሱለት እሳቸው ደግሞ እውነታው ከዛ የተለየ ነው። ለምሳሌ የተከራ ምንድነው ከዚህ ቤት የወጡ ሰዎች በሙሉ ቤት አልተሰጣቸውም ሲል አረ ለሁሉም ተሰጥቷል። የሚጠይቃቸው ሰው በተቋሚነት የሚታወቁ ናቸው እና አረ ለሁሉም ተሰጥቷል ይሉታል። ቆይቶ ደግሞ የተሰጣቸው ካሳን ንብረት ለማጓጓዣ ከፍተኛ ገንዘብ እያወጡ ነው ይላቸዋል። አረ የከተማ አስተዳደሩ ነው ማጓጓዣ ትራንስፖርት የሚሰጠው ምናምን ይላቸዋል። እና ብቻ መለል ፈልጌ ነው ከዚህ ትልቅ ፕሮጀክት ውስጥ ከዚህ ብዙ ለአዲስ አበባ ተስፋ ከሆነ ፕሮጀክት ውስጥ ለኢትዮጵያ ተስፋ ከሆነ ፕሮጀክት ውስጥ አዲስ አመራር አዲስ ሁኔታን ኢትዮጵያ ውስጥ እየፈጠረ ካለ ፕሮጀክት ውስጥ ስህተቶች ሊኖሩ ይችላሉ። ጠቅላይ ሚኒስትሩም ትላንትና ግምገማው ላይ በዘረፋ ውስጥ የገቡ ምናምን ሰዎች እነሱን ቁጥጥር መደረግ አለበት የሚል ነገር አንስተዋል። ከንቲባውም ሪፖርት ሲያቀርቡ ከዚህ ጋር በተገናኘ በህገ ተግባር ውስጥ የተገናኙ ሰዎች በቁጥጥር ስር ያሉ እንዳሉም ሲጠቆም ነበረ። ለማንኛውም ግን ይሄ በጣም ብዙ የተባለለት ብዙ ስቴፋኖስ አይ ቲንክ እስከሚገባኝ እንደዚህ አይነት ውስብስብ ከተማ ለማደስና ለመለወጥ ስትነሳ ሁሉንም ልታስደስት አትችልም። ችግሮች ይኖራሉ፣ የሚፈጠሩ ነገሮች ይኖራሉ። ይኸውልህ እንደ ቲም ነው መታሰብ ያለበት፣ እንደ ቲም ነው መመራት ያለበት ብዬ አምናለሁ። ሁል ጊዜ ምን አስባለሁ መሰለህ ካሁን በኋላ የአዲስ አበባ ለውጥ በሚታመንና በጣም ባስገራሚ ሁኔታ እየተቀየረ ነው። አዲስ አበባ ውስጥ ያለ ክፍለ ከተማ፣ አዲስ አበባ ውስጥ ያለ ወረዳ ኃላፊ በሙሉ እንቅልፍ የሚተኛበት ዘመን ያበቃ ይመስለኛል። አሁን ነቃ ብሎ ነገር ማየት ያስፈልጋል። እንደ ድሮ በተነጠፈልህና በተቀመጠልህ መንገድ ብቻ መሄድ አይቻልም። ከዛ ይልቅ በመንገድህ ላይ አሻራ ማሳረፍ ግዴታ ነው። እዚህ ውስጥ ደግሞ እንዳትረሳ ሰትየዋ በጣም ቀደም እንዳልከው ክብርት ከንቲባዋን እያልከን ክብርት ከንቲባዋ የሴት ውክልና ደግሞ አላቸው። ይሄ ከተማ በሴት ከንቲባነት ተመርቶ አያውቅም። ይሄ ከተማ ለዘመናት የመሩት ወንዶች ያልሰሩትን ስራ በጊዜ ውስጥ አጠቃላይ አመራሮቹ ራሱ ኤክሴፕሽናል ናቸው። ፕሬዚዳንቱ እናነሳለን፣ ብዙ ሰው እናነሳለን። ስለዚህ ሁሉንም ቦታ በሴቶች ቢያዝ ጥሩ ነው። ለማንኛውም ግን ጥሩ ስራ እየተሰራ ነው። ባለፉት አንድ ወራት ውስጥ ከአዲስ አበባ ኮሪደር ልማት ከተጠበቀው በላይ ብዙዎቹ ከሚቀጥለው ግንቦት ወር መጨረሻ ላይ እንደሚጠናቀቁና የምታምረዋን ለብዙዎች ለኑሮ ምቹ የምትሆነውን አዲስ አበባ በሚቀጥለው ወር እንመለከታለን ማለት ይቻላል። ይሄ ማለት ግን ሁሉ ነገር በአንድ ጊዜ ያልቃል ማለት አይደለም። ከዛ በኋላም ፕሮጀክቶቹ ስራዎቹ ይቀጥላሉ። እሱ ደግሞ የነዋሪውንም ተሳትፎ ይጨምራል። ለማንኛውም አጀንዳ ፕላስ እዚህ ጋር ብንቋጭስ ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። እስጢፋኖስ አበራና አንዋር አብራን ነበር አብረናችሁ እየቆየ ነው። ያነሳ ነው የአዲስ አበባ ኮሪደር ልማት ነው። ምን ተሰራ ባለፈው አንድ ወር የሚለውን ጉዳይ ተነጋግረናል። የምትስማሙበት የማትስማሙባቸው ሀሳቦች ካሉ በሀሳብ መስጫ ሳጥኑ ላይ ብታደርጉልን እናነበዋለን። የፕሮግራማችን አካል እናደርገዋለን። ለማንኛውም ለመላው የክርስትና እምነት ተከታዮች ከዚህ በኋላ ባሉት ቀናት የሚኖረው የስቅለትን የትንሣኤን በዓል ከዛ በኋላ ያለው ጊዜ ጥሩ ጊዜ እንዲሆንላችሁ እንመኛለን። አጀንዳ ፕላስ በሚቀጥለው ጊዜ ከበዓል በኋላ ሌሎች ጉዳዮችን ይዞ ይመለሳል። እስከዛ ተመልካቾች ላይ ያላችሁበት መልካም